ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላት ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። ከፒሳይደን ኃያሉን መሳሪያ ከተቀበለች በኋላ ኤሪያል ውቅያኖሱን በሰላም ለመምራት ስልጣኑን ተረከበች። ከመሬት ልዑሉ ዊሊያም ጋርም የምታምር የመርሜድ ልዕልት ወለዱ። ስሟም ላቪያ ነው። ከህፃንነቷ ጀምሮ ላቪያ የውቅያኖሱን አርማ የያዘ ሀብል ነበራት። የላቪያ አንድ ወርንም ለማክበር ቤተ መንግስት ውስጥ ድግስ እየተደገሰ ነበር። ይሄ ዜና በግዛት ውስጥ እንዳለ ተዳረሰ። ሁሉም ተደስቶ ነበር። ነገር ግን ይሄ ቤላ ጆሮም ደርሷል። ክፉ አስማተኛ የማድለን የቅርብ እህቷ ነበረች። በባለፈው ክፍል እንደምናስታውሳት መጥፏ የኦክቶፐስ አስማተኛ። እናንተ ለረጅም ጊዜ ደስተኛ አትሆኑም፣ እህቴን በቀልላታለሁ። ቤላ ወደ በፊቱ የኤሌክትሪክ አሳ ገጽታዋ ተመለሰች። ወደ ውቅያኖሱ ቤተ መንግስትም ሄደች። የላቪያንም ሞግዚት አግኝታት መታቻትና የእሷን ገጽታ ይዛ ልዕልቷ ጋር ሄደች። ድግሱ ላይ ትንሿ ልዕልት መተኛቷንም በማየት ኤሪያል ሞግዚቷን ጠራቻት። ላቪያን ደክሟታል። አስማተኛዋ ሞግዚትም ተስማምታ ልዕልቷን በደስታ ይዛት ሄደች። ልዕልቷን ይዛ እንደራቀችም ሞግዚቷ ወደሷ ዋኘች። ክቡርነቶ፣ ትክክለኛዋ ሞግዚት ተመታ ክፍል ውስጥ ራሷን ስታለች። አሁን የሄደችው አስማተኛዋ ናት። ወይኔ ትንሿ ላቪያ ችግር ውስጥ ናት። ያቺን አስመሳይ ማሳደድና ማደን አለብን። በዛ ጊዜ ቤላ ላቪያን ውቅያኖሱ ዳር ይዛት ደረሰች። ልክ እንደ እናቷ የአሳ ጭራዋን ወደ ሰው እግር መለወጥ ትችል ነበር። ደህና ሁኚ ጩጬዋ፣ እኔን እንዳትሆነጂኝ። ይሄ ሁሉ የኤሪያል ልጅ በመሆንሽ ነው። እህቴን ማድለንን ያጠፋችው እሷ ናት። የባህር ሞገዱ እዚህ ቦታ ደረሱ እንዴ? ምን ላድርግ አሁን? እቺ ልጅ እንደበቃት። ከዛ በመቀጠልም ኤሪያልና ዊሊያም የጠላፊዋን ዱካ ተከተሉና ዳርቻው ላይ ደረሱ። ላቪያ የት ነሽ? ቤላም በፍጥነት ላቪያንን ወደ ጫካ ወሰደቻትና የዛፉ ቀዳዳ ውስጥ ደበቀቻትና መለጠች። የፈለገ ቢፈልጓትም ኤሪያልና ዊሊያም ልጃቸውን ሊያገኙ አልቻሉም። አትጨነቂ፣ ላቪያንን በቅርቡ እናገኛታለን። እንደ ድል ሆኖም ላቪያንን ሁለት ባለትዳሮች እንጨት በመፍለጥ ላይ እያሉ አገኟት። የምታለቅስ ልጅ ዛፍ ውስጥ እንዳለች በማየትም ደጎቹ ሰዎች ሊንከባከቧት ወደ ቤታቸው ወሰዷት። አስማተኛዋ ቤላም ስትመለስ ላቪያንን ልታገኛት አልቻለችም። የፈለገ ይሁን አገኛታለሁ፣ በደንብ እንዲሰቃዩ ነው የምፈልገው። ኤሪያልና ባለቤቷም ብዙ ዓመታት ላቪያንን በማፈላለግ አሳለፉ። ነገር ግን ምንም ትርጉም አልነበረውም። የውቅያኖሱ ግዛትም ላቪያን እንዳረፈች በማሰብ በአረም ተሸፈነ። ላቪያንም ጊዜው በፍጥነት አልፎ ከጉዲፈቻ ወላጆቿ ጋር በሰላም ኖረች። 18 ዓመት ሲሞላትም ልጃቸው እንዳደገች በማሰብ ወደ ቤታቸው የመጣችበትን ምክንያት ነገሯት። ትክክለኛ ወላጆቿንም
እንደምታገኝ አሳወቋት። ማንነትሽንና ወላጆችሽን ለማወቅ ከፈለግሽ ሂጂና ፈልጊያቸው። ግን አስታውሺ፣ ምን ጊዜም እንደ ልጃችን እንወድሻለን። ላቪያን ውቅያኖሱን ትወደዋለች። በየቀኑም ወደዛ እየሄደች ትጫወታለች። ለየት ያለ ነገርም ማስተዋል ጀመረች። እግሯን ውሃ ውስጥ ስትከተው ወደሚያምር የአሳ ጭራነት ይለወጥ ነበር። ፈጣሪ፣ የአሳ ጭራ እግሬ ምን ሆነ? ወደ ዳርቻው ስትወጣ ደግሞ የአሳው ጭራ ወደ ሰው እግርነት ይለወጥ ነበር። ይሄ ደግሞ ላቪያንን አስደነገጣት፣ እንዲሁም አስደነቃት። ላቪያን ከውቅያኖሱ በታች መዋኘትና መተንፈስ እንደምትችልም አስተዋለች። በተጨማሪም የውቅያኖሱን ፍጥረቶች ሲያወሩ መስማትና መግባባትም ትችል ነበር። የሚያምር ቀለማማ አሳም አገኘች። ሰላም መርሜድ፣ ለየት ያልሽ ነሽ። አዲስ ነሽ እንደዚህ? ምን? አሳ መስማትና መረዳት እችላለሁ? ሰላም፣ ስላገኘሁ ደስ ብሎኛል። ከምድር ነው የመጣሁት። ጓደኛሞች መሆን እንችላለን? ላቪያንም ከአሳው ጋር ወዳጅነት መሰረተች። በየቀኑም አብረው ሊጫወቱ ይሄዳሉ። የሚያምሩ አሳዎችንም ይመለከታሉ። የሚከተላት ሰው እንዳለ ሳትረዳም ይህ ድርጊቷን ቀጠለችበት። እናም ቤላ ነበረች። ገባኝ፣ እሷ ናት። በዚህ ቀይ ጸጉሯና ሀብሏ ላቪያን መሆን አለባት። ከዓመታት በፊት የጠፋችብኝ በፍጥነት አድጋለች። በመጥፋቷ ምክንያት ስልጣኗን ከኤሪያን ለመውሰድ ብዙ ሞክሬያለሁ፣ ግን አልተሳካልኝም። አሁን እድሌ መጥቷል። ከያስኳት ኤሪያልን እኔን ማድመጥ ይኖርባታል። ወደ ቤት ስትመለስ ቤላ አስፈሪዎቹን አሳዎች ቀለማማውን አሳ እንዲይዙ ታዘዘች። የላቪያን የቅርብ ጓደኛም ብዙ ሳይቆይ ተያዘ። ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ፣ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት፣ በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት፣ የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። ቤላ አስማተኛዋ፣ ለምን ወደዚህ ያመጣሽኝ? ምንም አላጠፋውም፣ ልሂድበት። የዛች ልጅ ጓደኛ ስለሆንክ ነው። አስታወስካት? ላቪያን ናት፣ የውቅያኖሱ ልዕልት። አሁን እዚህ ልታመጣት ይገባል። ካልሆነ ወላጆችህ ቁጣዬን ይቀበሉታል። አረገዋለሁ። አንቺ እንዳልሽኝ አረጋለሁ። እባክሽ ወላጆቼን አትጉጂብኝ። በጣም ጥሩ። ቀለማማው አሳም ላቪያንን ለማግኘት ሄደ። ማን እንደሆንሽ አውቄያለሁ። ላቪያን ነሽ፣ የውቅያኖሷ ልዕልት። ሕፃን እያለሽ በአስማተኛዋ ተጠልፈሽ ነበረ። በሕይወት በመቆየትሽ እድለኛ ነሽ። ለዛ ነው ወደ መርሜድ መለወጥ የምትችይው። የበለጠ ማወቅ ከፈለግሽ እባክሽን ተከተይ። የቅርብ ጓደኛዋን በማመንና አመጣጧንም ለማወቅ በመጓጓቷ ላቪያን ወደ ውሃው ገብታ ቀለማማውን አሳ ተከተለችውና ወደ ቤላ ዋሻ ሄደች። እየጠበቀቻትም ነበር። ማንሽ? እኔ ቤላ ነኝ፣ አስማተኛዋ፣ ትንሿ አሳ። ጎበዝ፣ ከጠበቅኩት በላይ ፈጥነህ አምጥተሃታል። ቃሌን እጠብቅልሃለሁ። ቤተሰብህን ደህና ይሆናል። ጓደኛዬ፣ ይህ ምንድን ነው? ይቅርታ ላቪያን፣ እንደዚህ ማድረግ ፈልጌ አይደለም፣ በእሷ ተገድጄ ነው። ቤላም አስማት ሰርታ ላቪያንንና አሳውን አሰረቻቸው። ቢያንስ እኔ አላሰርኩሽም። አንቺ የውቅያኖሱ ልዕልት በመሆንሽ እናትሽ ትታዘዘኛለች። ከዛ በመቀጠል ቤላ የኤሪያል ቤተ መንግስት ጋር ደረሰች። ቤላ፣ አሁንም አንቺ ነሽ? ለምን
ለምን መጣሽ? እንዴ ፈታ በይ። ስለጠፋችሁ ልጅሽ ልነግርሽ ነው የመጣሁት። ልትቀበይኝ ነው የሚገባው። ላቪየንና አሁንም በህይወት አለች? የት ናት? አሁን ንገሪኝ። መጀመሪያ እኔ አስመሳይዋ ሞግዚት ሆኜ ልጅሽን ከ18 ዓመት በፊት እንደወሰድኳት ወቂ። አንቺ ነሽ? አጠፋሻለሁ ዛሬ። ቆይ ተረጋጊ። ተመልካቺ እቺ ማናት? የአስማት ኳስ ውስጥም የላቪያን ምስር ከቀይ ጸጉሯና ሀብሏ ጋር ወጣ። ኤሪያልንም እንድትደሰትና እንድትጨነቅ አደረጋት። የኔ ላቪያን መልሽልኝ። ነፃ እንድትሆን ከፈለግሽ መጀመሪያ ኃይለኛውን መሳሪያ ስጪኝ። ከዛ ልጅሽን መልሳታለሁ። አንቺ? እሺ፣ ግን መጀመሪያ ልጄን አሳይኝ፣ ከዛ ሰጥሻለሁ። አሁንም ቅድመ ሁኔታዎች ልታስቀምጪ ትፈልጊያለሽ? እንድትወስኚ ትንሽ ደቂቃዎችን ሰጥቼሻለሁ። በዛ ጊዜ በአስማተኛ ዋሻ ውስጥ ላቪየንና የአሳ ጓደኛዋ ታስረው ነበር። አስፈሪ አሳም እየጠበቃቸው ነበር። ይቅርታ ላቪየን፣ መጥፎ አሳ ነኝ። በእኔ ምክንያት ነው አንቺ የታሰርሽው። በጣም ሞኝ ነኝ። ያ ያንተ ጥፋት አይደለም፣ በቤላ ምክንያት ነው። አሁንም ብዙ የምናመልጥበት እድል አለን። እቅድ አለሽ? እንደዚህ ብቻ አድርግ። ላቪያንም ድንጋይ አነሳችና አሳውም ተጋጭቶ ራሱን የሳት አስመሰለ። ጠባቂዎች ወደዚህ ኑ! ጭንቅላቱ ከብረቱ ጋር አጋጭቶ ሊሞት ነው። ምን እየተፈጠረ ነው? ግባና አድነው፣ ሊሞት ነው። እዛ ጠብቂኝ። በሩን ልክፈተው መጀመሪያ። አስፈሪው አሳም በሩን ለመክፈት ሲሞክር ላቪያን በፍጥነት በድንጋዩ አሳውን መታችው። በሩንም ከፍታ ከቀለማማው አሳ ጋር አመለጠች። እንሂድ፣ ቤተ መንግስት መድረስ አለብን። ኤሪያል፣ ሰዓትሽ አብቅቷል። ውሳኔሽን ወስኚ። ልጅሽን ወይስ መሳሪያውን? እሺ፣ ይህን መሳሪያ አስረክብሻለሁ። ቃልሽን ጠብቀሽ ግን ልጄን መልሽልኝ። ቤላም መሳሪያውን ተቀበለች። ይህንንም በመጠበቅ መሳሪያዋን ከፍ አደረገች። ኤሪያል፣ በጣም ሞኝ ነሽ። አሁን ማንም ሊያስቆመኝ አይችልም። ሳሸንፍሽ ተመልከቺ። ቤላም ቃሏን አጥፋ መሳሪያውን ተጠቀመች። ለመከላከልም ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንለው መጥተናል። በተጨማሪም የተለያዩ የሥራ ልብሶች ከነ ሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን የቀረ አለ? ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ። የውሃ ጋሻ ሰራች፣ ግን ቤላ ልትከላከልበት አልቻለችም። ተሸንፈሻል ኤሪያል። መሳሪያው የኔ ነው። አሁን ንግስቷ እኔ ነኝ። ለእህቴ ማድለን ስል ተበቀየሻለሁ። በዛ ጊዜ ላቪያን ደረሰች። በኤሪያል ፊትም ሄዳ ተከላከለችላት። ቤላ ማስማት ሰርታ ለቀቀች። ቤላ እናቴን መጉዳት አትችም። እንደ ድል ሆኖም አስማቱ ሀብሉን መጥቶ አስማተኛዋን ወረወራት። ለመትረፍም ቻለች። በዛ ጊዜ ላቪያን እጇ ሲያበራየች እጆቿም በውሃ ተሸፍነው ውቅያኖሱ ኃይል ሰጣት። ላቪያንም ውሃውን መቆጣጠር እንደምትችል አየች። ቤላም በሱ ምክንያት ኃይሏን አጣች። ምን እየተፈጠረ ነው? እንደዚህ አይነት ኃይል ኬት አመጣሽ? ይህን እድል ተጠቅሞ ቀለማማው አሳ በፍጥነት እጇን መታት። መሳሪያውም ወደቀ። ላቪያንም መሳሪያውን አንስታ በሷ ኃይልና በመሳሪያው ተጠቅማ አስማተኛዋን ለዘላለም አስቀያሚ አሳ ትሆኛለሽ፣ በጨለማ ውቅያኖስም ትኖሪያለሽ። ላም ካሸነፈች በኋላም ላቪያን
ኤሪያልን አቀፈቻት። ልዑል ዊሊያምም ወደ ውቅያኖሱ ሲመለስ ቤተሰባቸው እንደገና ተገናኘ። ሁሉም ተደሰተ። ውቅያኖሱም ጀግናዋን ላቪያን እንደገና አገኛት። ዊሊያምም የላቪያንን የጉዲፈቻ ብዙ ሀብትና የሚያምር ቤት ሰጣቸው። ላቪያንንም ስለተንከባከባት አመሰገኑ። ላቪያንም አንዳንዴ እየተመላለሰች ትጠይቃቸዋለች። በደስታም ኖሩ። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን።